እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን። ይህ መናኸሪያ ሬዲዮ 99.1 ነው። የተከበራችሁ አድማጮቻችን ልዩ የበዓል ፕሮግራማችን እንደቀጠለ ነው። ዛሬ ልዩና ውብ በሆነው የፋሲካ ወይንም ትንሣኤ በዓልን በማስመልከት ያዘጋጀነው ፕሮግራም ልዩና ተወዳጅ የሆነች እንግዳ ይዘንላችሁ ቀርበናል። እንግዳዋ ማናት ለሚለው ከራሷ አንደበት እንስማ። ሰላም እንዴት ናችሁ? ቬሮኒካ አዳነ እባላለሁ። የትንሣኤ በዓል ልዩ ፕሮግራም እንግዳችን ለመሆን ፈቃደኛ ስለሆንሽ እናመሰግናለን። ቬሮኒካ በቅድሚያ እንኳን አደረሰሽ። እንኳን አደረሳችሁ። እናመሰግናለን። ድምጻዊ ቬሮኒካ፣ እስቲ ከስምሽ እንነሳ። ቬሮኒካ ማለት ምን ማለት ነው? ማን ያወጣልሽ? ቬሮኒካ ማለት ያው አባቴ ነው እንግዲህ የሚያነገረኝ። አክስቶቼም ብዙ ቤተሰቦቼ ይነግሩኛል፣ ግን የክርስትና እናቴ እንዳወጣችሁ ነው የነገሩኝ። ከዛ ደግሞ እሱ እንዳጋጣሚ ፈረንሳይ ሀገር ነበር ነው የሰዋለድ። ቬሮኒካ ትሁን ብለው ሲጠይቁት እዛ ላለው ሳንድሮ ለሚባለው ጓደኛ ቬሮኒካ በላት እያሉኝ ነው ሲለው፣ እንዴ ቬሮኒካ እኮ እንደውም ማሸነፍ ማለት ነው አለው ማለት ነው። እና ያው በዛ እንትን ነው ይወጣልኝ። ከዛ በኋላ እኔ ደግሞ አንዳንድ መጽሐፍቶችን ቼክ ካደረግኩ በኋላ ቬሮኒካ ማለት ምን እንደሆነ አወቅኩ ማለት ነው። እና ቬሮኒካ ማለት ደግሞ ትሩ አይከን ማለት ነው፣ የእውነት ስዕል ማለት ሲሆን በዕለተ ዓርብ የጌታን በደም የታጠበ ፊት በጨርቅ ያበሰች ሴት ስም ነው። እግዚአብሔር ፈቅዶ ደግሞ ድጋሚ ኢየሩሳሌም የመሄድ እድሉ ሲያጋጥመኝ አየዋለሁ። አሁን የሰማሁት እዛ እንዳለና ያንን ቦታ ያዋለው ደስ ይላል። ስለዚህ በዚህኛው ቢጻና ይሻለኛል። ትርጉሙ ደስ ይላል በጣም ትርጉሙ። አባትሽ እንግዲህ ድምጻዊ እንደሆኑ ይታወቃልና ለድምጻዊነትሽ የአባትሽ ተጽዕኖ ምን ያክል ነው? ያው ቤት ውስጥ ስንሆን አጠገብሽ ያለውን ሰው አይደለም የምትመስዩ። ከዛ ደግሞ ጎረቤቶችሽን ታያለሽ፣ ከሰፈር የምትወጣዋን ሴት ታያለሽ። እና ሴት ስትሆኚ እዛው የሆነ እሷን በሆን ብለሽ የምትመኛ ሴት ትኖራለች። ኦብቪየስሊ በወንድም ስትሆኝ ደግሞ የሚመኘው እንደሱ አይነት ሰው በሆን ብሎ የሚመኘው ሰው ይኖራል። እና ቤት ውስጥ ያው ምን ያህል ማተር እንደሚያደርግ ልነግርሽ ብዬ ነው። ሰውኛ ቤት ደግሞ ዘፈን ነው ሁሌ የሚዘፈን። ማሲንቆውን አባቴ አንዳንዴ ቀኘት ያደርግና ዘለሰኛም ይጫወታል እሱ። እኔ ቁጭ ብዬ አዳምጣለሁ። በጣም በጣም ነው ደስ የሚለኝ ማሲንቆ ይዞ ሲጫወት ቤት ውስጥ ምናምን። አይ ቲንክ እሱ ተጽዕኖ አድሮብኝ ይሆናል ብዬ አስባለሁ። ኦብቪየስሊ ምንም ጥያቄ የለውም። ተቀባዩ ነበር ልጅ ሆነሽ እሱ ሲጫወት ቤት ውስጥ እንዴት ነው ጓጉተሽ ወይም እሱን ተከተለሽ የሚሉት ነገር? እንደዚህ አይነት ቀልድ የለም። አይሰማኝም። አይቻልም ነበር? አይቻልም። እኔ ግን ለካ ቁጭ ብዬ እሱ የሚያደርገውን ነገር ሳይ እሱ ነገር እየሳበኝ ነበር ማለት ነው። አሁን ነው የሚገባኝ። በሰዓቱ ዘፋኝ ሆናለሁ ብዬ አስቤ አላቅም ማለት ለመናገር። እንግዲህ የትንሣኤ በዓል ሲመጣ ዘፋኝ እንደመሆንሽ መጠን በዓላት ላይ ብዙ ስራዎች ይበዛሉ። እንደዚህ በአርቲስቶች ላይ ድምፃውያን ላይ እንዲህ አይነት ነገር ይበዛልና እስቲ በዓላትና ስራ እንዴት ነበር የምታስኬጂው? በፊት የነበረው ደግሞ ሁኔታን እስቲ ንገሩት። በዓል እውነት ለመናገር ያክል በጣም በቃ በህይወቴ በጣም ደስ ብሎኝ እንደ ኢትዮጵያዊ እንደምወስቶኝ በጣም ራሱን የቻለ የራሱ ከለር አለው እና ኢትዮጵያዊ ነኝ እሱን አትዘንጊ። በጣም ነው በዓል የምወደው እና በጣም ነው ደስ የሚለኝ። እኔ ነኝ ቤት ማጸዳው። የልጅነቴ ነው የምነግርሽ። እኔ ነኝ ቤት ማጸዳው። ማታ ልክ በዓሉ እንደነገ ሲሆን በቃ የሚቀረኝ ነገር የለም። እንደው በቃ የማይነካ ቦታ ገብቼ አጸዳለሁ እና በጣም ነው በቃ ጎበዝ ነኝ ጽዳት ላይ። በቃ ቤት ውስጥ ቬሮኒካ እንትን ሙያዋን የምታሳይበት ቀን ነው የበዓል ቀን። ሁሉም አይቀረኝም እያልሽ ነው። ከዛ ቤቱ ይጸዳል፣ ሶፋው የሆነ ነገር ይደረጋል ምናምን። ከዛ ድፎ ዳቦ ሲደፋ አብረሽ ታግዣለሽ። ሽንኩርት ከትፊያለሽ ለዶሮ። በግ ሲመጣ አዳነ ይዞ ሲመጣ እናያለን። ሲያርድም አብረን ቁመን እናግዘዋለን ምናምንና በቃ በህይወቴ የምመኘው ቀን እሱ ነው። ደግሞ ለበዓል ደግሞ ልብስ ይገዛል፣ ልብስ ጫማ ምናምን። እሱን ትለኪያለሽ። እሁድ አብዛኛው ጊዜ እሁድ ነው የሚሆነው። ስፔሻሊ ፋሲካ እሁድ ነው። ሌሎቹም በዓሎች አንዳንዴ እሁድ ይቀያየራሉ እንጂ እሁድ ነው የሚሆኑት። እና በቃ ቅዳሜ ማታ ያ ልብስ ይለካል፣ መስታወት ላይ ይቆማል። ማታ ምናምን ለብሰሽ ተኝተሽ አታውቂም? እንዴት እንዲያውቃለሁ። ኧረ በስመ አብ በጣም አውቃለሁ። እስከ ነጫሜ ተቀስቅሰሽ። ኧረ እና
በጣም በጣም በቃ ኤንጆይ የማደርገው ነገር ቢኖር በዓል ነው። ያው በዛ ሰዓት አዳነ በጣም ታዋቂ ዘፋኝም ስለሆነ ዓለምን ይዞራል። ሀብት ጥግ ድረስ ነው፣ እንደፈለግን ነው የሚደረግልን ምናምን። እሱን ነው የማውቀው። ገባሽ? ልክ መቀሌ ዩኒቨርሲቲ ስገባ የበዓል ጣዕሙ ተቀየረብኝ። አባቴ ወደ አግኝቶ ማጣት ውስጥ ገባን። በቃ ያ ሁሉ ነገር ዜሮ ገባን። በቃ ምንም ነገር የለንም እና እንኳን አይደለም ለበዓል ወደ አዲስ አበባ ለመምጣት አረ ከአዲስ አበባ ራሱ ወደ መቀሌ ዩኒቨርሲቲ ለመሄድ መጀመሪያው ስቴጅ ራሱ ብር ያን ያክል አልነበረም እና በጣም ከባድ ጊዜ ነበረ። ሰው ለበዓል አብዛኛውን ጊዜ ብቻዬን ነው የማሳልፈው። ጓደኞቼም ሁሉም ይሄዳሉ ለበዓል እና በጣም መጥፎ ትዝታዎች ነው የነበሩኝ። ከዛ በቃ ያ ቤት ውስጥ የምናሳልፈው ነገር፣ ቤት ውስጥ የሚደረጉት ቅድመ ሁኔታዎች ምናምን፣ ዶሮ ሲታረድ በጎ አለ፣ ድፎ ምናምን፣ ያ ሁላ ሲመጣ በቃ ለበዓል ያለኝ ነገር በጣም ቀነሰ ማለት ነው። ከዛ ደግሞ እግዚአብሔር ብሎ ደግሞ አሁን እዚህ ደረጃ ደረስን። ስለዚህ አብዛኛውን ጊዜ ክለብን በምሰራበት ወቅትም ከዛ በፊትም አብዛኛውን ጊዜ ኮንሰርት ላይ ነው የምሆነው። ያ በዓሉ ጣዕሙ ስለጠፋብኝ ሞር ምንድነው ሰውን ማስደሰት ላይ ነው ጊዜ እንትን የምለው። እንደ ድሮ አይደለም ማለት ነው። እንደ መጀመሪያ አልሆነም በመሀል የተፈጠረው እሱ ትውስታ ትራውማው ይመጣብኛል እና ከዛ በኋላም እንደማደርገው በቃ በዓልን ለሰው በዓል ማስመሰል፣ ስራ ላይ ሰው ማስደሰት ምናምን ሆነ። ወደፊት ደግሞ አግብቼ ግን የድሮን እንደምመልሰው ተስፋ አድርጋለሁ። አግብቼ ወልጅ ግድ ነው። በጣም ደስ ይላል። ፋሲካ ስታሰብ ያው ለ2 ወራት ጾም እንዳለ ይታወቃል። ከልጅነት ጀምሮ እንዴት ነው የመጾሙ የማስቀደሱ ሂደት ምን ይመስላል? እስቲ እንዴት ታስታውሻለሽ? በጣም ቤት ስትሪክት ናቸው በሃይማኖት። ቃል የለም እኛ ቤትና ሃይማኖት ስልሽ ይሄ ስሙን ብቻ አይደለም፣ እኛ ቤት እንኖረዋለን የምር እና በጣም አባቴን ያወረሰኝ በጣም ትልቁ ሀብቴ እግዚአብሔር ነው። አባቴ ያወረሰኝ ብዬ ማምነው ሃይማኖቴ ነው እና በሃይማኖታችን ቀልድ ስለሌለ ጾሟን በስነስርዓት ነው የምንጾመው ምናምን። እንደውም ካምፓስም እንደዛው ነበርኩ። ትንሽ ክለብ ከጀመርኩ በኋላ ጾም ላይ ተበላሸው፣ አልጾምም ነበር እና ያው ንስሐም ከሆነ በዚሁ ልግባው እዛው ሮብና ዓርብን አቆምኩኝ ምናምን። መጨረሻ ላይ አባቴ በጣም ተቆጥቶኝ ንስሐዬን ገብቼ አሁን እየጾምኩ ነው። አሁን ጾም ላይ ናል። ወደፊት እንዴት ነው ከዘፈኑ በኋላ ወይስ እንዴት ነው? ዘማሪ መሆን እቅዳለሽ ወይ? ኦፍ ኮርስ አለኝ። ዘፋኝ ሆናለሁ ብዬ አስቤ አላውቅም። ያው እንደ ተፈቀደልሽ ህይወት ነው መስሎኝ። እግዚአብሔር ከፈቀደ እሱ መንገዱን ከመራኝና እሱ ከጻፈልኝ ዘማሪ ከመሆን ወደኋላ የምልበት መንገድ አይኖርም። እሆናለሁ ከእግዚአብሔር ጋር። እስቲ ሴትነት ላንቺ ምንድን ነው ከሚለው እንነሳ። ወንድ አባት ነው ያሳደገኝ እና እናትም አባትም ሆኖ እሱ በደንብ ስላሳደገን እንደዚህ የሴት አይከን ብዬ መነግርሽ ህይወቴ ውስጥ የለም። እኔ እያኖርኩት ነው። ወደፊት ለልጄ እናቶኜ አይቸው የዛኔ በደንብ ማውራት እችል ይሆናል። ግን ሴትነት በጣም ፓወርፉል። ምክንያቱም ሴት ስትሆኚ ብቻ የሆነ ማህበረሰቡ የሚያስቀምጥብሽ ገደቦች አሉ። ከዛ ደግሞ ኖርማሊ ደግሞ ሴት ስትሆኚ የሚያጋጥምሽ ደግሞ በጾታዊም ይሁን በስነ ልቦናዊም በተለያዩ መንገዶች የሚመጡ ነገሮች አሉ። በእኔ በስራ ስኬቴ ዘመን ውስጥ ሴት ሆኜ ያው ካምፓስ ከገባው በኋላ ያጋጠመኝ ሴት ሆኜ ሳይሆን ምልሽ እንደ ሴት ከባድ ጊዜ ያሳለፍኩት ያው ክለብ ስራ ስሰራ ነው። አብዛኞቹ መጠጥ ይኖራል፣ መጠጥ ተውስካር ይኖራል ምናምን። በዛ በጣም ብዙ ሰው ያንቺ እንደሆንሽ አድርገው ነው የሚያስብሽ። ብዙ ሰው ሳይሆን አንዳንድ ወንዶች በቃ እዛ ስቴጅ ላይ የቆምሽው ምንም ነገር ላይ አቬለብል ነሽ ለዛ ሰው ብሎ ያስብና መጠጡን ሲጨመር የሚያደርስብሽ ነገር ይኖራል። ግን ጠንካራ ሴት ከሆንሽ ማለት አለማስነካት የሚባለው ነገር የለም። በሱ አምናለሁ። በጭራሽ በማንነቴ በራሴ አልደራደርም እና ሴትነቴን አክብሬ አባቴ ነው እንደዛ እንደሆነ ያደረገን። ስፔሻሊ ሁለታችንም ሴት ስለሆነ ሴትነታችን ላይ በጣም ጠንካራ እንድንሆን አድርጎ አሳድጎናል። የተማሩ ሴቶች መሆን ደግሞ በጣም የተሻለ ነገር ይሆናሉ ለወደፊት ህይወታችሁ በሚል መርህ አዳነ ተካ እንግዲህ ቆንጠጥ አድርጎን ያሳደገንና በጣም ጠንካራ ነኝ ብዬ አስባለሁ።
ሴት የሚለው ላይ በደንብ እንትን አላልኩኝም። አባት ላይ ነኝ እኔ ከአባትሽ ጋር በደንብ ያው ቁርኝታችሁ በጣም በቃ እንደ እናት ሆኖ ስላሳደገኝ እንደዚህ ሴት ወንድ ብዬ መከፋፈሉ ላይ ብዙ እንትን አይደለሁም። ግን ሴት ጀግኖች ብዙ አሉ። የኢትዮጵያ ሴቶች በሙሉ ጀግና ናቸው ለኔ። በጣም ብዙ አይነት ነገር ስለሚጣልብን ስፔሻሊ ደግሞ ልጆቻቸው ላይ አደጋ ደርሶባቸው በጾታዊ ትንኮሳም ይሁን በተለያዩ ነገሮች ያንን ችለው ወደፊት የሚወጡ ማህበረሰቡ ምን ይለኛል ሳይሉ ለልጆቻቸው ፍትህ የሚጠይቁ ሴቶች ለኔ ጀግና ሴቶች ናቸው። እነሱን ለጊዜው እንውሰድ። እሺ ወደ ስራዎችሽ እንግባ። እሺ ከእንግዲህ ነጠላ ዜማ በርካታ ሰርተሻል፣ ነጠላ ዜማዎች። ከዛ በኋላ ደግሞ አልበምም ሰርተሻልና እስቲ ከተቀባይነቱም ከገቢውም አንጻር እንዴት ነበረ? መጀመሪያ የሰራሁት ናልኝ የሚል ስራ ነው እና እሱን ዘፈን ብዙ አልወደውም። የሆነ ለቅሶ ሮሮ ነገር ስለሆነ ራሴን ግጥምና ዜማውን የሰራሁት የግጥም ብስለትም የዜማ ብስለትም ብዙ ስላልነበረኝ እሷን እንዝለላትና ተው የሚለውን በጣም ወደው ስራዬ ነው። እንደ መጀመሪያ ስራዬ ነው የማየው። በዚሁ አትጫወቻትም? እሺ ተወደ ጃልሰጥም ባይ አይሆንም ሲሉ ሀባባይ ማርከኸኝ ባንተ ስረታው አትቅጣኝ ተወዝምታ አይ ተስፋ ይዤ በገና ዛሬም ነጋ እንደገና። እኔ ከዘፈኖቼ ይሄ ነው ብዬ አላበላለጥም። ነጠላ ስራዎቼ ላይ ሁሉንም ነው የምወደው። የመጀመሪያ ስራ ይታው ስለነበር ነው የተጫወትኩልሽ። ከዛ በኋላ ደግሞ ጥፍጣለኝ ወይም አቀመስገኛሉ። እሱ ደግሞ በደንብ ከሰው ጋር እንድገናኝ በደንብ ረድቶኛል። በጣም በቃ በጣም የምወደው ስራ ነው። ከዛ ኩርፊያ የሚል አለ። ከዛ ደግሞ አበባዬ አለ። ከአበባዬ በኋላ ደግሞ እናኔ አለ እና በጣም ቆንጆ በጣም ደስ የሚሉ ከሰው ጋር በደንብ ያገናኘኝ ለአልበም እንደ መንደርደሪያ የነበሩ ስራዎች ናቸውና በጣም ደስ የሚሉ በጣም የምወዳቸው ስራ ናቸው። ከዛ አልበም ይዤ ስመጣ በጣም ከባድ ጊዜን ያሳለፍኩት 3 ዓመት የወሰደ ነው። ገቢውን በጣም ቆንጆ ነው። ምናልባት የጎዳኝ ነገር ገቢውን መናገሬ እሱ በጣም ከባድ ችግር ፈጥሮብኛል። ግን ትምህርት ነው። ብዙ ጊዜ ከስተትሽ ትምህርት ትወስጃለሽ፣ ካልተሳሳትሽ ትምህርት አትወስጅም። ስለዚህ ገቢውን ስለተናገርሽ ጫና ፈጣ ወይኔ በጣም በቃ ዕቃ መግዛት አልቻልኩም። እኔ ላይ ጥፍ ነው የሚሆንብኝ እንዴ። ኧረ ቬሮኒካ 17 ሚሊዮን ወስደሻል። ከሱ ላይ አሁን ምን ችግር አለ? ይሄንን ቆጠር አድርገሽ ብትከፊ ምናምን ይልሻል ሰው እና ነው በቃ ብቻ እግዚአብሔር ይመስገን ለሁሉም ነገር። እንግዲህ አልበሜም ቆንጆ ተሰምቶልኛል። ከዚሁ ከአልበምሽ ሳንወጣ አልበምሽ ላይ የቪዲዮ ክሊፖች ሰርተሻል። በጣም ቆንጆ የቪዲዮ ክሊፖች ናቸው። እስቲ እነማን ናቸው የሰሩት? እስቲ ስለሱም አውሪ። ክሊፕ የሰራሁት 3 ክሊፕ ነው። ከዳመናው የሚለውን አባይ ስቱዲዮ ነው የሰራው። ከዛ ደግሞ ተናገር የሚለውንም አባይ ስቱዲዮ አሜሪካ ሀገር በአትላንታ የቀረጽ ናቸው። ከዛ እዚህ ስመጣ ደግሞ ካንታ ሌላ የሚለውን ከስካይ ጋር ሰርተነዋል። በጣም ቆንጆ አድርገውን የሰሩልኝ። ሁሉም ወድጃቸዋለሁ። እኔም ሰውም ወዶልኛል። አመሰግናለሁ ልሻለሁ። እና ግጥምና ዜማ እነ አቡዲ እነ አቤል ሙልጌታ እነ ሱራፌል ሽጥላ ተሳትፈውበታል። በቅንብር እነ አብርሃም ኪዳነ እነ ታምሮ አማረ እና አዲስ ፍቃዱ ሮቤል እንዳለ እና ፋቲ ተሳትፈውበታል። ሚክስ እና ማስተሪንግ ደግሞ የሰራልኝ ሰለሞን ኃይለማርያም ነው። መጠር የተሰኘ ይሆናል። በዚህ አጋጣሚ ገብታችሁ አድምጡልኝ እና በድጋሚ እንኳን አደረሳችሁ። መልካም። ከድምፃዊ ቬሮኒካ ጋር የምናደርገው ቆይታ እንደቀጠለ ነው። የተከበራችሁ አድማጮቻችን ባላችሁበት በድጋሚ እንኳን ለትንሣኤ በዓል በሰላም አደረሳችሁ ማለት እንወዳለን። ቬሮኒካ በቅርቡ እንግዲህ የራስሽ ፎቶግራፈር መቅጠርሽ ተሰምቷል። በጣም ብዙ ተወዳዳሪዎች ነበሩ። ምንድን ነው ነገሩ? እስቲ እንዴት ነው? እኛ ሀገር አልተለመደምና ሀሳቡ ራሱ እንዴት መጣልሽ? መጀመሪያው ነው ከሚለውን እነሳ። ምንድን ነው እንደ አርቲስት ስትሆኚ ፎቶግራፈር፣ ስታይሊስት ግዴታ አስፈላጊ ናቸው። ቀስ እያለን ደግሞ ስታይሊስቱን እንገባበታለን። ለምንድን ነው አክቲቭ ነሽ፣ ሰው አንቺ ማየት ይፈልጋል። ስፔሻሊ ቤተሰቦችሽ፣ እኔ አድናቂ የሚለውን ቃል በጣም ስለምጠለው ቤተሰብ ልበለውና
ቤተሰቦችሽ ያንቺን ስራ ከመጀመሪያው ቀን እስካሁን ድረስ ካለቻ ድረስ የሚከታተሉ ሰዎች ኤቭሪ ታይም አዲስ ነገር አፕዴት እንድታደርጋቸው ይፈልጋሉ። ስለዚህ ለእነሱ ደግሞ መሆን አለብሽ አይደል? እንደዛ እንደ ብራንድ አምባሳደርም ስለሆንኩኝ እንደ አርቲስትም ደግሞ በተቻለኝ መጠን አዳዲስ ፎቶዎች መልቀቅ አለብኝ። እሱም ደግሞ ግዴታ ነው። የራስ አስበው ኦብቪየስሊ አርቲስት ስትሆኚ ፎቶግራፈሮች አሉ ይሰሩልሻል፣ በነፃ ማለት ነው። ፕሮሞት ታደርጊላቸዋለሽ፣ ስቱዲዮቸው ሄደሽ ትነሻለሽ፣ ሜንሽን ማለት ፕሮሞሽን ሰሪያለሽ፣ በነፃ ነው የሚሰሩልሽ። ግን ኤኒ ታይም ልታገኛቸው አትቺ እና እኔ ደግሞ ጊዜም ስለሌለኝ በጣም ቢዚ ስለሆንኩኝ በእኔ ሰዓት የሚገኝልኝ ሰው ፈልጋለሁ። ስለዚህ ሳስበው እንደዚህ አይነት ነገር ውስጥ ከምገባ ለምን የራሴን ፎቶግራፈር ቀጥሬ ከዛ ኤኒ ታይም እኔ የምፈልግበት ቦታ አብሮኝ እየሄደ እንዲያነሳኝ አፕዴት ለማድረግ ያክል እና የተሻለ ነገር ለመስራት የሚያክል ያመጣሁት አይዲያ ነው። ይህንን ነገር ስለቀው እውነት ለመናገር እንደዚህ ይሆናል ብዬ አላሰብኩም። እዛ ጋር 3,000 ብዬ ገለጽኩት እንጂ ከዛ በላይ ነው የተወዳደረው። እውነት ለመናገር ከ3,000 ሰው በላይ ተወዳድሯል። ከዛ በላይ ነው የተወዳደረው። ግን ያው እስቲ በቃ ኧረ ይሄማ ብዙ ነው፣ ገራሚ ነው ይሄ ነገር ብዙ ነው ብሎ ሰው አመኔታ ውስጥ እንትን ላለ ማለት በቃ ዝም ብዬ 3,000 ብዬ ቀንሾ እንጂ ከዛ በላይ ነው። ግማሹ ሙድ ሚዝ አለ ኦልሬዲ የቬሮኒካን ማግኛ ኮንታክት አገኘን ብለው የሚጽፉልሽ አሉ። ግማሹ ደግሞ አንቺን ለማግኘት ብሎ ያላነሳውን ፎቶ ይኸው ያነሷቸው ፎቶች ብሎ የሚወዳደር አለ። ኖርማል ደግሞ ትክክለኛ ፎቶግራፈሮች ደግሞ አብዛኞቹ ተወዳድረዋል። ከዛ በኋላ 4 ሰዎች ነው ቀጥር እነሱ ነው ሲያወዳድሯቸው የነበሩት። በደንብ በዚህ ላይ እውቀት አላቸው ብዬ ማሰባቸውን። ከዛው ከተወዳደሩ በኋላ የነበረው ፈተና ብር ተመድቦላቸው በየቦታው የሚሰጣቸውን አይነት ፎቶ እንደዚህ አይነት ፎቶ እንዲያነሱ ነበረ። ከዛ ግማሹ አይችልም። ስለዚህ ለምን የውሸት የሌላ ሰው ፎቶ ይዞ ይመጣ አንቺን ለማግኘት ያደረገው ነበር። ስለዚህ ላይ ፌል አድርገዋል። ግማሾቹ በደንብ በጥንቃቄ በሚገርም ሁኔታ ልከዋል። ከዛ በኋላ ኢንተርቪው ነበራቸው። ሚስጥር ላይ እንዴት ናችሁ ከዛ በኋላ ፋሚሊ ነው የምታደርጊያቸው፣ ቤተሰብ ነው የምትሆኑት። የተለያዩ ጥያቄዎች ተጠይቀው ካለፉ በኋላ እንግዲህ አንደኛው ተገኝቶ በጣም ሀምብል ጸባይኛ፣ ስርዓት ያለው በቃ ስፔሻሊ የኔ አይነት ባህሪ ያለበት ልጅ ነው። መጨረሻ ላይ ያሉትን እኔም አብሬን ዳኘሁትና የፈለገ አቅም ቢኖርሽ ጎበዝ ብትሆኚ ጸባይ ከሌለ ጥሩ አይደለም። እና ደግሞ እኔ ደግሞ ጸባይ ላይ በጣም እንትን ነኝ። ሁሉም ሰው ዝቅ ማለት አለበት ብዬ አምናለሁ እና እሱ ነገር ላይ ነበረ በጣም ፎከስ ያደረግኩት እና እሱ አሸነፈ ማለት ነው። እኔ እንደዚህ መነጋገሪያ እኔ ሁሌ መነጋገር ይሆናል ብዬ ማላረገውና የማገው ነገር መነጋገር ይሆናል። በቃ አይ ቲንክ ማውራት የለብኝም ምንም መጻፍ የለብኝም ማለት ነው እስከሚለው ድረስ ደርሳለሁና ይሄንን እኔ ስለቀው ምናልባት 200 ወይ 100 ተወዳዳሪዎች ከመጡ ብዬ ነው። ከዛ ግን ከተወዳዳሪዎቹ አልፎ መነጋገሪያ ሆነ። የመጣው መልእክት በጣም ፖዚቲቭ ነው ሙሉ ለሙሉ ማለት እችላለሁ። አብዛኛውን ጊዜ ስራ አሰሪ ፖዚቲቭም ኔጌቲቭም አለ፣ ግን እንዳለ ፖዚቲቭ እንደውም በጣም የሚያስቁ ኮሜንቶች ነበሩ የነበሩት። አይ ደስ ይላል። በስተመጨረሻ ግን አንቺ የምትፈልጊው አይነት ባለሙያ አግኝተሻል ማለት ነው። በጣም ያው እንግዲህ ሰሞኑን የምለቃቸው ፎቶችና ቪዲዮች ምስክር ናቸው። አሳዛኝ እግዚአብሔር ይመስገን ብዙም እንደዚህ አይነት ነገር እግዚአብሔር ይጠብቀኛል፣ በጣም ይጠብቀኛል። ግን አንዴ ክለብ እየሰራው ከዚህ በፊት አውርቼዋለሁ መሰለኝ ስቴጅ ላይ እንደ ሴትን ስትጠል አልወድም። ብዙ ጊዜ ሴት ለሴት ደጋፊ መሆን አለባት ብዙ ጫናዎች ስላሉብን ማለት ነው። እና ሴት ስትሳደብ ሳይ በጣም ነው የሚደብረኝ። ወንድ ይሳደብ እያልኩ አይደለም፣ ግን ስፔሻሊ ሴት ሰፖርት እርስ በርስ እንትን ሲል መደጋገፍ ሲኖርብን አለብን ብዬ አምናለሁ። እና ኖርማሊ ፎቶዎች ላይ ሴቶች ሲሳደቡ ሳይ ምናምን በጣም ግርም ይለኛል። አንዴ ግን ስቴጅ ላይ የዘፈንኩኝ አንድ ሴት መጣችና እንደ አድናቂ ሆና ኮፍያ ያደረግኩ መስሏት፣ ጸጉሬ ኮፍያ መስሏት ከኋላ በጣም ጎተተችኝ ላይ ረጅም ሰዓት ለማውለቅ ያው ኮፍያ መስሏት ሴት ነች ኢማጅን። እና እዛ ጋር እኔም ለማዋረድ ነው ኦብቪየስሊ። እና ሰው ደግሞ አያያትም አድናቆቷን እየገለጸች ነው የሚመስለው። እያቀፈችሽ ወይ ምናምን የመሰለው ሰው ወይ አብራሽ እየጨፈራች እንደዛ ነው የሚመስለው። በጣም እንደዛ ነው የሚመስለው። እና ለእኔ በዛ ሰዓት ያቺን ሞመንት ማለፍ በጣም ከባድ ነበር እና በጣም ነበር የምታሳምመኝ ምናምን። ግን እኔ ቆንጥጬ አስኬድኳት። ስቆነጥጣት ለቀቀችኝ።
ጭራሽ አባራሻት እንዴ ምልሽ ልክ አይደለም ያደረገችው እንዴ ጋርዶች አልነበሩ ኖ እነሱ የሚመስሉት አድናቆቷን የገለጸች ነው። በጣም ነው የምወድሽ እያለች ነው በጣም የምትጎትተኝ ላይክ ጸጉሩን ለማውለቅ ነው። እኔ ደግሞ ስለተሰፋሁት በጣም ነው ያመመኝ። ልገነጠለው ነው ያው ኮፍያ ቢሆን ይውልቃል ኦብቪየስሊ ልታዋረደኝ ነው ፕላኗ እና እንደ መጨረሻ ላይ መጀመሪያ ላይ ያስቅ ነበረ። ያው ህመሟንም ችዬ በጣም ያማል ራሴን በጣም ነበር የታመምኩት። ግን ስቆይ ለምን በዚህ ልክ ሴት ማዋረድ ፈለገሽ ላይክ ምንድነው እንትኑ የሚለው ነገር ትንሽ ከፍቶኝ ነበር። የሚያሳዝን ብዬ ማስበው እሱን ይመስለኛል። ደስተኛ ሲሆንሽ ደስተኛ የሆንኩት እማሏሸሽ ሁሉም ቦታ ላይ ኮንሰርት ለማቅረብ ሲሄድ የሚሰጠኝ አቀባበል የሚያስደነግጥ ነው። እኔ ከሰራሁት ስራ አንጻር እንደው ምን ሰርቼ ነው የሚያስብልም ነገር ነው። ያው የአባቴ ምርቃት እንዳለ ሆኖ እና የእናቶች ምርቃት እናቶች ይመርቁኛል በጣም የነሱ ነው ብዬ ሊያዘው እንጂ በጣም ደስ የሚል ነው። ግን አርባ ምንጭ የነበረው አቀባበል ግን በህይወቴ እንደዛን ቀን ተደስቼ አላውቅም። የተለየ ነበር። አዎ ዘፈኔን ያውቁታል ወይ? ምክንያቱም የሌላ ቋንቋ ተናጋሪ ስለሆኑ በዚህ ልክ አማርኛ በጣም ነው የሚያስደነግጥ የነበረው። በጣም የነበረው ህዝብ ወደ 20 ሺህ ምናምን ህዝብ ነው የነበረው እና for the first time እንደዚህ ያክል ህዝብ የተሰበሰበበት ነው የዘፈንኩትና በጣም ነው የሚገርመው። ሌላ እኔ በጭራሽ ኤክስፔክት አላረግም። እንኳን ያቆኛል ረስማ እኔ ነበር ተገረምሽ በጣም። አዎ እንትን ጠቅላይ ሚኒስተራቸው ነው መስሎ ምንድን ይሄ ነገር የሁሉ አድናቆት። አዎ ካንቺ እኩል ሲዘፍኑ ነበር ያው ዘፈንሽን ሁሉንም በጣም እና ንቅንቅ 20 ሺህ ሰው ውስጥ ኢማጂን እንዴት መሬቱ እንትን ሊል እንደሚችል ማሰብ ነው። እና በዚህ አጋጣሚ መላው ሀገር የምትገኙ መላው ክፍለ ሀገር የምትገኙ ኢትዮጵያውያን ከኢትዮጵያ ውጭ ኤርትራውያን እዚህም ያላችሁ ኤርትራውያን ኢትዮጵያውያን ሁላችሁንም በጣም 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 ወዳችኋለሁ ማለት እፈልጋለሁ። መልካም። በቅርቡ የብራንድ አምባሳደር ሆነሻል። በምን መስፈርት ነው የመረጡሽ? አንቺስ በምን መስፈርት ነው ያልሻቸው? ቀጣይስ በዚህ መልኩ ልትሰሪው ያሰብሻቸው ወይም የተስማማሻቸው ድርጅቶች ይኖራሉ ወይ? ብራንድ አምባሳደር ለመሆን በጣም እድለኝነት ነው። የዛን ትልቅ ድርጅት አንቺ የፊት ገጽ አድርገው ሲመርጥሽ እንግዲህ ምን አይነት ክራይቴሪያ ሟልተሽ ነው የሚለውን እንግዲህ ቀላል ነው። እነሱ በምን መስፈርት ነው የመረጡኝ የሚለውን ጽፈውታል። እኔ ራሴን በራሴ ማሞገስ ስለሚሆንብኝ እኔ ቅርብኝ አንቺ ፈልገሽ ወይ ሰጥሻለሁ ትነግሪያቸዋለሽ። እኔ ግን ሚዲያ የሁሉም ቤት ያለ የኤሌክትሮኒክስ እቃዎች አምራች ድርጅት ነው። እኔም ልፈራረም አካባቢ ነው ቤቴ ውስጥ እንዳለ ሚዲያ እንደምጠቀም ያወቅኩት እና በጣም እድለኛ ነኝ። ከዛ በፊት ደግሞ ቀላቲ ሂውማን ሄር ወይም የቀላቲ ቢዩቲ ብራንድ አምባሳደር ስለሆንኩኝ በዛ ልምምዱ ምኑም ነበረኝ። ያው ጸጉር ሲሆን ቀላል ነው ሁሌም ትጠቀሚው ስለሆነ ላንቺም ውበት ነው እንትን የሚልሽ። የሚዲያ በጣም ከባድ ኢንተርናሽናል የሆነ ድርጅት ስለሆነ ከእነሱ ጋር መፈራረሜ በጣም እድለኛ ነኝ። መስፈርቶች የነበሩት እቃዎቹን ማየት፣ መገመት፣ እንዴት ነው ይሄ ነገር የተበላሸ እቃ ይሸጣሉ ወይ፣ ሰው ዘንድ ያለው ተቀባይነት እንዴት ነው የሚለውን ቼክ ማድረግ ነበር። እሱም እያረኩ እንዳለ ነው እኔም ተጠቃሚ መሆኔ ሲገባኝ እቃቸው በጣም ምንም ጥያቄ የለውም እና መስፈርቴን አልፈውታል። የጠየኳቸውንም ገንዘብ ከፈሉ፣ ተስማማን፣ እየሰራን ነው እግዚአብሔር ይመስገን። መልካም። ቬሮኒካ ከድምፃዊ ባትሆኝ ኖሮ ምን ልትሆኝች ነበር? ድምፃዊ ባልሆን ፖሊስ ነበር መሆኑ። በጣም ነው የምወደው ፖሊስ። ልጅም እያለሽ ትፈልጊው ነበር ትመኙ ነበር? 10ኛ ክፍል ልመዘገብ ሄጄ ማትሪክ ውጤት አምጪ ተብዬ ነው የተሸኘሁት እና ሄጄ ከዛ አባቴ ሲያቅ ተቆጣኝና ጨርሻ 12 ዲግሪሽን ያዥ ከዛ ፖሊስ ምንም ሙኝ አይመለከተኝም አለኝ። ከዛ በቃ በዛው ተወኩት እንጂ ፖሊስ በጣም ነው የምወደው። ሳያቸው በቃ ሞገሳቸው ነው በቃ የሰላም አስጠባቂ ናቸው እና በጣም ነው የምወደው። ፖሊስ በሆን ደስ ይለኝ ነበር ግን አልሆነም። ወደፊት ከዚህ በኋላ ግን ያው ዘፋኝ ነኝ። ከዘፋኝነት ልቀይር አልችልም። ምናልባት ወደ ቢዝነሱ ገባለሁ። እሱን ደግሞ እንግዲህ ከእግዚአብሔር ጋር በዚህ 1-2 ዓመት ውስጥ አናውንስ አደርጋለሁ። ትልቅ ነገር ስለጀመርኩ በራሴ ደስ ይላል። እንጠብቃለን በጉጉት። እሺ ቆንጆ አመሰግናለሁ። ጋዜጠኝነት ድሮ አልዋሸሽም ብዙ ጊዜ ብዬዋለሁ። እኔ መሆን ማልፈልገው ነገር አልነበረም። ከልጅነት ሯጭ፣ ዲዛይነር፣ ተዋናይ ሁሉንም መሆን ፈልግ ነበር። ግን ሞር ደግሞ
ዘፋኝነቱ ላይ ብዙ አልነበርኩም። ወይ ጋዜጠኛ ወይ ፖሊስ የሚለው ላይ ነበርኩኝ እና እሱ ሆኖ 12ኛ ክፍል ውጤት ከመጣልኝና መቀሌ ዩኒቨርሲቲ እንደደረሰኝ ካረጋገጥኩ በኋላ መቀሌ ሄድኩኝ። ከዛ እዛ ውስጥ ሊስት ወጣልን ባለን ውጤት። ከዛ በኋላ እዛ ውስጥ ጆርናሊዝም እና ኮሚኒኬሽን ሚል ሳይ በቃ እኔ ጆርናሊስት መሆን አለብኝ በቃ ማለት ህልሜን አገኘሁት። እግዚአብሔር ለበጎ ነው ብዬ ተማርኩትና ሞር ደግሞ ስማረው ያከበርኩት ሙያ ነው። በጣም ብዙ ሰው አይመስለውም ወይ ውጤት እኮ አሪፍ ሆነ ወይ ጆርናሊስት ሆነሽ በጆርናሊዝም እኮ በጣም ቀላል እንትን ነው ምናምን ይልሻል። ግን ውስጡ ያለውን እንግዲህ ስትማሪው ካልሆነ ታውቂያለሽ። ስፔሻሊ ደግሞ መቀሌ ዩኒቨርሲቲ በጣም ከባድ ነበረ። ምክንያቱም እኛ ብሮድካስቱንም የመጽሔቱንም የማጋዚኑን የብሮድካስቱን የሶሻል ሚዲያውን የሬዲዮውንም ሁሉንም ነው የተማርነው። አይ ቲንክ አዲስ አበባ ዩኒቨርሲቲ እንደዛ የነጣጠለ ነው አይደል? አዲስ አበባ ዩኒቨርሲቲ እንደውም እንደዛ ነበር። ግን በአንዳንድ ጀማሪ ዩኒቨርሲቲዎች ላይ እንዳልሽው ፕሪንት ለብቻ የለም፣ ብሮድካስት ለብቻ የለም፣ ሁሉንም ነው የምትማሪው። እና አክሱም ዩኒቨርሲቲም አሁን እኔ እንደዛ ነበር የገጠመኝ። ጎረቤት ነበረ። እንዴት ነበረ? እኛ ጋር እንኳን እንትን የለም፣ ፕሪንት ለብቻ የለም፣ ብሮድካስት ለብቻ የለም፣ ሁሉንም አንድ ላይ ነው። ያሱ እኮ አሪፍ ነው፣ ይጠቅምሻል። ግን ያው በደንብ ደግሞ ፕራክቲሱ ላይ ብዙም እና እኛ እድለኛ ነን፣ ሁሉንም ነው የወሰድነው። እድለኛ ነሽ እና በጣም ደስ ይል ነበረ። ጋዜጠኝነት በጣም የማከብረው በጣም የምወደው ትልቅ ሙያ ነው። ወደፊትም የምገባበት ሙያ ነው ብዬ አስባለሁ። ድምፃዊ እንደመሆንሽ መጠን ከሴት ዘፋኞች ከሀገር ውስጥና ከውጭ ማንን ነው የምታደንቂው? ማን ነው የምትወጂው? በሌላ ሚዲያዎችም በእርግጥ ተናግረሽ ታውቂያለሽ። ግን እስቲ በእኛም ደግሞ ለእኛም ለአድማጮች ዛሬም የሚሰሙሽ ሊኖሩ ስለሚችሉ በዚሁ ብታነሽልን። እሺ፣ ሁሉንም አደንቃለሁ። ሁሉንም ዘፋኝ አድናቂ ነኝ። ከውጭ የሪሃና ነው ምንም ጥያቄ። ከሀገር ውስጥ ደግሞ የናቲማንና የቴዎድሮስ ታደሰ አድናቂ ነኝ። ከሴቶች ሁሉም ወርቅ ናቸው፣ ሁሉም ጀግና ናቸው። ህብስትን ብቲ አመልማል አባተን ብቲ በጣም 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 የምወዳቸው እና አሁን ዘመኑ ላይ ደግሞ እነ ሀለሉ ያሉ እነ ሔዋን አሉ፣ እነ ዘቢባ እነ ራሄል ሁሉም ጎበዝ ናቸው። እኔም አለው ላችሁ ያ እነ ሀኒ ያሉ እነ ቤቲ ያሉ ያ በጣም ጎበዞች ነን ሁላችን። የማንን ዘፈን ብዙ ጊዜ ትጫወቻለሽ? አሁን ላይ አክቹሊ የራሴን ዘፈን ብቻ ነው የተጫወትኩ ያለሁት ክለብ እያለሁ። ግን የአመልማል አባተን ስፔሻሊ ወንዶቹን ነው የምጫወተው። የነጻህ ዮሐንስ፣ የቴዎድሮስ ታደሰን፣ የቴዲ አፍሮን መርጠሽ እስቲ አንዱ። እሺ ልቤም ካሳብ ራቀልኝ፣ ጥርሴም ሳቅን አወቀልኝ፣ በርታው ችግሬም ቀለል አለልኝ። ዓይኔም አርፏል ከወዳጁ፣ ዛሬስ ደምቆልኛል ደጁ፣ የናፈኩት ወጣት ተገኝቷል ልጁ። እንደ ጥንዱ ነው ሲሄዱ ባይ፣ ሳጣክ የኔን ሲሳይ፣ ቀናው በሰዎች ላይ ዛሬም ሳላይ ላደር ነው ወይ እባክህ። ዛሬ እያሳጣልኩን የዘፈንኩብሽ ይቅርበኝ። ኧረ ችግር የለውም፣ በጣም ደስ ይላል። ያው አድማጮችም ደስ ብሏቸው በዓላቸውን እያከበሩ እንደሚሰሙሽ ያው ምንም ጥርጣሬ የለኝም። የፍቅር ህይወት አለሽ ወይ? አም ሲንግል እንጸልያለን እነሱ። አሁን ምን ላይ ነሽ? አዲስ ስራዎች አሉ ወይ? አሁን እንደነገርኩሽ የብራንድ አምባሳደርነቱ አለ። አልበም ይወጥቷል። አልበም ከወጣ በኋላ የትም ቦታ ኢቨንትም ኮንሰርትም ሰርች አላቅም። ስለዚህ አሁን ወደ ቱር ነው የምንጀምረው። የመጀመሪያ ቱራችን ኢሮፕ ነው። ኢሮፕ አይባልም። አያቴ ልጆቿ ኢሮፕ ስለሆኑ ኢሮፕ ስለምትል ልጆቿ ኢሮፕ ናቸው ምናምን ስለምትል ለምዶብኝ ኢሮፕ ላለው ዩሮፕ ነው የሚባለው መሰለኝ። ሰው ዩሮፕ ስራ ኮንሰርት አለኝ። እዛ ሂጄ እንግዲህ ቱሪን ከጨረስኩ በኋላ ደግሞ ወደ አሜሪካም ለንደንም ካናዳም ከዛ ኢትዮጵያ ደግሞ መጥቼ አዲስ አበባም መላው ክፍለ ሀገሮችን በሙሉ ጎንደርም እንመጣለን። ማንመጣበት የለም አይቀርም። ዱባይም አረብ ሀገሮችም እንመጣለን። አሁን የቱር ሰዓትና የብራንድ አምባሳደሯ ሰዓት ነች። መሀል ላይ ደግሞ የሆነ ነገር
ሰርፕራይዝ አረጋቸዋለሁ። እንጠብቃለን፣ እሱም በጉጉት እንጠብቃለን። ስለ ኮንሰርትሽ እየነገርሽኝ ነው አሁንና በሀገር ውስጥና ውጭም የተለያዩ የውጭ ሀገራት ተዘዋውረሽ ማቅረብሽ ታውቃል። ከአቀባበሉ ጀምሮ ደስ የሚሉ ነገሮችም አይተናልና ውጭ ሀገር ሄደሽ ኮንሰርት ስታቀርቢ ምን የገጠመሽ ነገር አለ? ምን የተለየ ነገር አለ? አሜሪካ ሲያትል እና ዳላስ ሳቀርብ አይ ቲንክ ዳላስ ታመሜ እንትን ያልኩበት ያቋረስኩበት ሾው ነበር እና ድጋሚ ሰርተ ነው እዛ አንድ ትልቅ ሴትዮ ናቸው ነጠላቸውን ይዘው ሽልማት ሲሰበስቡ እሱን ያጋጠመኝ መቼም ማረሰው። አንቺ ላንቺ የተሰጠውን ሽልማት? አዎ እኔ ብዙ ጊዜ እኔ ሽልማት አልወስድም እንደው እቺ እንትን ካልሆነችብኝ ለባንድ ላሉት ነው ለሁሉም ነው የሚካፈል። እኔ አልወስድም ያው ክፍዬ ጥሩ ከሆነ እነሱ ደግሞ አይደል አንድ ላይ ሁላችንም በሚል አልወስድም እና እያዞርኩ ለእነሱ ነው ሳሳያቸው ወሰደችባችሁ ሽልማታችሁን ተቀበሉ አታቀበሉ እያልኩኝ የነበረው። ከዛ ውጪ ከዛ ደግሞ በቼ ማረሰው አይ ቲንክ ይህ ሲያትል ሳይሆን ዲሲ ነው ዲኤምቪ የመጀመሪያው የነበረው ኮንሰርት ዲሲ ላይ ነው። ከአትላንታ በኋላ ነው ዲሲ እና ዲሲ እያቀረብኩ ትላልቅ ሴቶች ናቸው ስቲል ነጠላቸውን ለብሰው ፊታቸውን አይናቸውን ብቻ ነው የሚታየው እኔን ለማየት መጥተው ነው እና በቃ ማመን ነው ማልችለው። ላይክ የኔን እንትኖች የኔን ቤተሰቦች እንትን ማድረግ አትችም የሆነ አትለያቸውም በእድሜ የምትለየው ነገር አይደለም። ወይ ሕፃን የሆነ ሳለ ወይ ትልቆች ወይ ወጣት ምናምን ያለሽ የሆነ እንደ ሌሎች አርቲስቶች በቃ ፋን ቤዝዳቸው ይሄ ነው ብለሽ መንተን ማለት እንደኔ የኔን መገመት አይቻልም። እና የአድናቆት ቃሉ በጣም ሶሪ የአድናቆት ምክንያታቸው የሁሉም ይለያያል። ግማሹ ዘፈንሽን ወደዋለሁ ነው፣ አንዳንዱ ድምፅሽን ወደዋለሁ፣ አንዳንዱ ደግሞ ዘፈንሽን ብዙ አላዳምጥም እኔ ስብናሽን ነው የምወደው የሚል አለ። አንዳንዱ ደግሞ እኔ የሌላ እምነት ተከታይ እኔ ዘፈንም አላዳምጥም ግን አንቺ ስትሆኚ ነው የምከፍተው አባትሽን ስለምትወጂው እኔም አባቴን በጣም ነው የምወደው የሚል አለ። በጣም ብዙ አይነት ስለሆኑ የኔ እንትን ማለት አትችይም። እና በቃ ማመን ያልቻልኩት ትላልቅ ሴትዮች ናቸው። እንደው በጣም ነው የደነቀኝ። በቃ ነጠላቸውን አድርገው ተሸፋፍነው ሽፍንፍን ብለው ከሩቅ ስብስብ ብለዋል። አይናቸው ብቻ ነው የሚታየው ሰው እንትን እንዳይላቸው እና ያን በጣም ነው ደስ የሚለው። ይገርማል በጣም። አንቺ ስታነሺው ነበረ አንዳንዶቹ ድምፅሽን ይወዱታል፣ አንዳንዶቹ ስብናሽን፣ አንዳንዶቹ እኔም እንደውም በቅርብ ማውቃት ልጅ ራሱ እኔ እሷ መወዳት እኔም ከአባቴ ጋር በጣም ቁርኝት ስላለኝ ነው ለዛ ነው መወዳት ትለኛለች። እና በቃ አድናቂዎችሽ እንትን የተለያየ ምክንያት አላቸው። አንዴ እንደውም መንገድ ላይ እንዳጋጣሚ ወደቀችብኝ እኔ ላይ ከዛ ምንድነው በጣም ነው የምወድሽ እኔ ዘፈን የሚባል አላዳምጥም ያንቺን ነው የምሰማው ቶሎ ብዬ ንስሐዬን እገባለሁ አለች። ንስሐዬን እገባለሁ እና በጣም ነው የሚደንቀኝ። እግዚአብሔር ነው ከላይ ነው ይሄ ነገር ከምንም ሊሆን አይችልም። ትክክል። ቬሮኒካ እንግዲህ ከድምፃዊ ከሆንሽ በኋላ በተለይ አሁን ወደ እውቅናው ከመጣሽም በኋላ በተለያዩ ትምህርት ቤቶች ትሄጃለሽ እንዳየሁት ከሆነ እንዳልሽው ቀደም ብለን እንዳነሳ ነው በድምፅሽ ሊሆን ይችላል እንዲሁም ደግሞ ከስብናሽም ያለውም ነገር አለና በተለይ ትምህርት ቤት በምትሄጅባቸው ቦታዎች ተማሪዎች ውጤታማ እንዲሆኑ ከዓላማቸው እንዳይሰናከሉ በአንቺ በኩል ምንድን ነው የምታደርጊው? ምናልባት እንዲህ አይነት ተግባር እስከሚፈጽሙ አካላት ጋር ወይ ተቋማት ጋር አብሮ የመስራቱ ነገር እንዴት ነው? ወደፊት ብዙ እቅዶች አሉኝ ባይዘው በዚህ ጉዳይ ላይ በጣም ብዙ እቅዶች አሉኝ። መሰራት ካለበት የሰው ልጅ የሚሰራው ከልጅነቱ መሆን አለበት ብዬ አምናለሁ። እኔ ልጆች በጣም ይወዱኛል። ይህም ምርቃት ነው የምልሽ። ይሄ ዘፈን ምን እንደሆነ የማያውቁ እኔ ማን ልሁን ምን ልሁን አያውቁም። ዘፈኔን በጣም ይወዱታል። ይሄም ከላይ ነው መታደል ነው ብዬ አስባለሁ። እግዚአብሔር ይመስገን። እና ይህን ደግሞ ብዙ ጊዜ የምትወጁ ሰው ሲመክርሽና ኖርማል ሰው ሲመክርሽ ይለያያል። እና ትምህርት ቤቶች እንደዚህ ሲጋብዙኝ በተቻለኝ መጠን ፕሮግራሜን አጣበቤ ሄዳለሁ። ሂጄ ያው አሁን ደግሞ ከዚህ ከዘፈኑ ከብራንድ አምባሳደሩ ከምንም ውጭ ደግሞ ሌላም ለጊዜው ኦፊሻል ያላደረኩት ሌላ ስራ ስላለ እሱን ወደፊት ከ2 ዓመት በኋላ እነግርሻለሁ ያልኩሽ። እግዚአብሔር ካለም የዛሬ ዓመት ከተሳካ ሊቀርብም ይችላል። እሱ በጣም ቢዚ ስለሚያደርገኝ ጊዜ ብዙ የለኝም እና በጣም አጣብቤ ስኬጁሌን ባሴሽ ትደነግጫለሽ ብታይ
እና አጣበቤ ሄዳለሁ። ስሄድ የሚሰጡኝ ፍቅር በጣም ይለያል። በዛው አጋጣሚ ደግሞ እኔም የአቅሜን እመክራቸዋለሁ፣ ደግሞ ያዳምጡኛል። በጣም በጣም ነው ደግሞ ስለምታዳምጡኝ በጣም አመሰግናለሁ። ቤተሰብ አክብሩ፣ እናት አባት አክብሩ፣ ሰው አትናቁ እላለሁ። እያዳመጡች ነው ብዬ አስባለሁ። እንግዲህ ተማሪዎች ብዙዎቹ ደግሞ አድናቂዎችሽ ናቸውና ያው በዚህ መልኩ ደግሞ አንቺም ቀጣይ ላይ እንዲህ አይነት እቅዶች መያዘሽም ትልቅ ነገር ነው ብዬ አስባለሁ። ከስራ ውጭ ያለሽን ጊዜ በምን እንደምታሳልፊው ቬሮኒካ? ከቤት አልወጣም። የሚያስደስቱኝን ነገሮች ትልቅ ፕሮጀክተር አለ፣ በሱ ፊልሜንም ያለው ዘፈንም ያለው ቀጣይ ምን እንደመስራት ያለብኝ የምለውም እንደ እንትን ነው ማየው፣ እንደ መዝናኛ ነገር ነው ማየው እና ቀጣይ ምን መስራት አለብኝ ስኬጁል አውጣለሁ። በጣም በጣም አይምሮዬ ቢዚ ነው ብታይ። እና ከዛ ውጭ ግን ያው ቤተክርስቲያን ድብቅ ስል ደግሞ የሆነ ሰላሜን አገኛለሁ። ሽፍንፍን ነብዬ እጅ ሳልዬ ደግሞ እመጣለሁ። እሱ ደግሞ ሌላ ራሱን የቻለ በረከት፣ ሌላ ራሱን የቻለ ደስታ፣ እፎይታ፣ በቃ ሰላም፣ ከየትም የማታገኙ ሰላም አለ። እሱን በማድረግ ነው ጊዜ የማሳልፈው። ከቤት ብዙ ጊዜ አልወጣም። በተለያዩ መድረኮች ላይ ስለ አባትሽ ብዙ ነገር ትይናለሽ። አባቴ በጣም ነው የምወደው። በቃ ጀግና ነው። እኔ የዚህ የመቆሜ ምክንያት ከእግዚአብሔር ቀጥሎ እሱ ነው። ብዙ ነገሮችን እንዳልፍ ስፔሻሊ ደግሞ ልጁ የመከረኝ ምክሮች ልጅ እያለው ላይ ብዙ ሴንስ ያልሰጡኝ ብዙም ምንድን ነው ምናምን ብለሽ አንዳንዴ ምክር ሲበዛ ቶሎ በሄደ ምናምን አትይም። መኝታ ቤት ሚሆን ሳላይ መጥቶ በር ክፍት ያደርግና ልጄ እንደዚህ እሺ ብሎኝ ይሄዳል። አሁን በጣም በትንሹ ስነግርሽ ቀለል አድርጎ ነው ላይክ ኑ ቁጭ በሉ ብሎ አይደለም የሚመክረን። ሚስጥር ለማንም እንዳታወሪ። ከዛ ያንን ሚስጥር ይዙና ጓደኛዬ የምትያትም ትሁን የሆነ ቀን መጣላታቸው አይቀርም። ያቺን ሚስጥር ይዘው የህይወትሽን ቁልፍ እነሱ ጋር ይሆናል ነው ለእንትና እናገርብሻለሁ ምናምን እያሉ ይገዙሻል። መጀመሪያ አትናገሩ ነው፣ መጀመሪያ አታድርጉት ነው። ከሆነ ግን ይሁን በቃ ይውጣ። ያን ያክል እኮ እዚህ ከምድር በታች ምንም አዲስ ነገር የለም። ስለዚህ እንደዚህ ያደርግብሻለሁ ብትለሽ አውጪ በያት ነገር ነው። እና በህይወቴ ላይ በጣም ብዙ በተደጋጋሚ እንደዚህ ነገር ያጋጥመኛል። በጣም እቆጠባለሁ እና ያ ነገር ጠቅሞኛል። አሁን ላይ ምንም ነገር እንዳልሆን ከእግዚአብሔር በታች በደንብ ጠቅሞኛል የአባቴ ምክር። ከዛ ደግሞ ብዙ ጊዜ የሆነ ነገር አድርጊ፣ ስታረጊ በጣም ተጠንቀቂ፣ ካደረግሽ በኋላ ደግሞ ምንም አይምሰልሽ። በቃ ከሆነ ሆነ ነው። ምንም ነገር ምንም አሁን ብርጭቆ እንዳሰብሩ ያው ገልሻለሁ ምናምን ይልሽና ሲሰበር እሰይ ተመስገን የሚል አባት የለም። እሰይ ጠላትሽ ስብር ይበል በቃ። ስለዚህ ከሆነ በኋላ ምንም ነገር ብቻ አትጨነቂ፣ በቃ ሆኗል ነው ከሆነ ሆነ ነው፣ አትመልሹ። እና በህይወቴ እንደዚህ ትንሽ የሚመስሉ በጣም ብዙ ነገሮች የመከረኝ ምክር አሁን ላይ ራሴን ማኔጅ አድርጌ እንድኖር በደንብ ረድቶኛል። እና አባቴ አስተማሪም ነው፣ አባቴም ነው፣ እናቴም ነው፣ ጓደኛዬም ነው፣ አማካሪም ነው። አሁን ቁጭ ብለን የምናወራው ኖሬ ብትሰሚ እና አባትና ልጅ አልመስልሽም ብታይ፣ ወንድምና እህት ነው የምንመስለው፣ ወይ ጓደኛሞች ቤስት ፍሬንድ ነው የምንመስለው። እና ለአባት አይነገርም የሚባለው እነግራለሁ። አባቴ እንደዚህ እኮ እንደዚህ ምናምን ነገር እንደዚህ ፍሪደሙን የሚሰጥ ነፃነት የሚሰጥ አባት ነው። ከምድር በታች ምንም አዲስ ነገር እንደሌለ ያስተማረኝ አባት ነው። እና ጠንካራ እንደሆን የትም መድረስ እንደሚቻል እግዚአብሔርን መደገፍ ትልቁ ቁልፍ እንደሆነ ያሳየኝ አባት። እንዳልኩሽ ቅድም ትልቅ ያወረሰኝ ሀብቴ እግዚአብሔርን ነው ብዬሻለ። እና ብቻ በጣም የምወደው ጠንካራ ጀግና የማይበገር የኢትዮጵያ አምባሳደር የኔ ወርቅ በጣም የምወደው ጀግና አባት ነው ያለኝ። መልካም። ታናሽ እህትም አለችኝ? እስቲ ከእሷ ጋር ያላችሁ ግንኙነት እንዴት ነው? አንድ እህት ነች ያለችኝ። በኢንጂነሪንግ ነው 5 ዓመት በጎንደር ዩኒቨርሲቲ ተመርቃ የወጣችሁ በኮተም። ከዛ በኋላ እንደነገርኩሽ ስራ የለም አሁን ላይ እና ስለዚህ የሆነ ነገር ማድረግ ነበረብን። የሜካፕ ቤት ከፍቼላት ሜካፕ አስተምሪያት አሁን የራሷ ሜካፕ ቤት ከፍታ እየሰራች ትገኛለች። የራሷ ድርጅት ያላት ሰው ናት እና እህቴ ነች፣ በጣም ጓደኛዬ ነች። አብረን ነው የምንኖረው። ወደፊት ደግሞ ወይ አግብታ ትወጣለች ወይ አግብቼ እወጣለሁ። ከሁለት አንዱ ነው የሚሆነው። አዎ መልካም። እንደውም ለእናንተ ቤተሰቦች፣ ለእናንተ አድማጮች ክብሬ ለመናኸሪያ ሬዲዮ እስከነ ሙሉ ባንድ ነው ዘፍንላችሁ። ደስ ይለናል። እሺ
ደግሞ እንትን እንዳይመስላቸው ዘፈኑን ይለቀቅሽ እኔው ነኝ አለው ይቅሪታ ንገረኝ ያለም እስከማውቀው ድረስ ያጠፋሁት የለም አለው ይቅሪታ ንገረኝ ያለም እስከማውቀው ድረስ ያጠፋሁት የለም። በጣም ወዶ ዘፈን ነው። እንኳን አደረሳችሁ ቤቴ አንሺ የኖርኩኝ መግባባት ካቃተን ቆይ ምን አተረፍኩኝ ልለይ ባስብም ብዙ ተጨንቄ ፍቅር ምርጫ ሳጣኝ እንዳሌ ድርቄ ግልጽ አይደሉ የኔ ህይወት እንደሌላው ያለኝ ጉልበት አንተን መውደድ ብቻ ነው የምችልበት ለካንተ ሌላ እንኳን አደረሳችሁ ለካንተ ሌላ አላይም አላላይ ሌላ ለካንተ ሌላ አላይም አላላይ ሌላ። እናመሰግናለን። በጣም ገራሚ ነበረ። ደስ ይላል በጣም። እንግዲህ ከአልበምሽ ውስጥ በርካታ ሰዎች ጆሮ ውስጥ የቀሩ በርካታ ዘፈኖች ነው ያሉትና ስንገናኝ የሚለው ዘፈን ደግሞ አንዱ ብዙ ሰዎች የሚወዱት ብዙ ሰዎች የሚያደምጡት በጣም ብዙ ሰው ነው የወደደው በትክክለውና እስቲ ያው ከተገናኘን አይቀር ለምን ሳዘፈን ወጣች እንዳይሉኝ አድማጮች እንዳይቀየሙኝ እችን ዘፈን ተጫውችልኝ። ያው በስልኬ ኢንስትሩመንት ይዤ ነው የምዞረው እና በሱ ነው የምጫወትላችሁ። በድጋሚ እንኳን አደረሳችሁ። በስልኬ ኢንስትሩመንት ይዤ ነው የምዞረው፣ በሱ ነው የምዘፍንላችሁ። መናኸሪያ 99.1 ለፋሲካ እንኳን አደረሳችሁ ይላችኋል። እኔ ቬሮኒካ ደህና ነኝ። ስንገናኘን እንጫወትላችኋለን። ታግዥኛለሽ? ኧረ ግድ ነው። ሳመሳስል ቁርጥ አንድ ሰው ልክ እንደኔ ከኔም በላይ የምወደው እንጃ መስለኸኛል እስኪ ገርመ ወይኔ ልብ መታ ወይኔ እኔስ የምሻው ሰው አባባን መሳይ ገርማው መልኩ አባባይ እስኪ እንፈላለግ እንጨዋወት እስኪ እንተዋወቅ ቃል መሳንሰስት የልብህን ነገር እንዳውቀው መርምሬ እንደው ምን አለበት ብንገናኝ ዛሬውኑ ቅጠረኝ ልምጣ አሳውቀኝ ከቤት እንድወጣ መስለኛል በቃ አንድ ሰው ስንገናኝ ነግርሃለው ያሳደገኝ ባገር ቦግ ሰው አለ ሰው የምለው ጥግ መስለኛል ልቤን ተሰማው ስንገናኝ ነግርሃለው ስንገናኝ ልክ እንደሱ አይሃለውኝ ስንገናኝ ልክ እንደሱ አይሃለውኝ ልክ እንደ መናኸሪያ አይሃለውኝ። ቬሮኒካ በርካታ ዘፈኖችን ተጫውተሽልናል። በጣም ደስ በሚል በተዋዛ በሚያምር ድምጽሽ ነው የተጫወትሽልን። እስቲ ለአድማጮች ደግሞ ባንቺው ምርጫ በዓሉን አስመልክቶ የምትጋብዥውን ዘፈን ካለ? እሺ ልጫወትላችሁ። ሱዳነኛ ዘፈን ደስ ይለናል በጣም። እሺ ሳይራ ሽጀል ተራራክ ያገማራ ሸራል ፊሰማክ ሸለሩኢ ዊጋልባል ማኩን ልጌተክ ለሚነባክ አልገመር ቦባሊተጊ አይዋ ያሰላ አይዋ አብራኝ እየዘፈነች ነው እያያችሁ።
አሰአይሩን አልማከቢር አሪጌ በገዳ ዘደአዚር አሲሩሪ ባራጊኒሽር አልዩን ሚስላል ፈናጅር አሲሩሪ ባራጊኒሽር አልዩን ሚስላል ፈናጅር ኢንቲሪክ ዲግደሙር ፊሬሩ ወላ ቤንታ ሱዳና ሲላል ጋማር ቦባሊ ተጊሪሪ አይበቃም? እሺ ማስተላለፍ የምፈልገው መልእክት ሁልጊዜም በህይወታችን ላይ ፈጣሪን ብናስቀድመው እግዚአብሔርን ብናስቀድመው በየሃይማኖታችን ማለት ነው። ከዛ ውጪ ሰላም ነው የሚቀድመው። ብሔርተኝነትም ሁሉንም ነገር ይሄ ጥላቻ ኤቭሪቲንግ ብቻ ጥለን አንድነታችን ወደ ድሮ ኢትዮጵያዊነት ብንመለስ፣ ብንዋደድ፣ ብንከባበር፣ ብንፈቃቀር እላለሁ። እሱ ስለሆነ የሚበልጠው እና እንደውም በዚህ አጋጣሚ አልበሜ ላይ ሰላም የሚለውን ጋብዥልኝ። ከአልበሜ ላይ ተጋብዛችኋል አድማጮች። ሰላም የሚለውን ሙዚቃዋን ተከታተሉ፣ አድምጡ። ቬሮኒካ ራሷ ነች እንግዲህ ጋብዘቻችሁ። እሺ ቬሮኒካ፣ በዓሉን አስመልክቶ ለምትወጃቸው ወዳጅ ዘመዶችሽ፣ ለአድናቂዎችሽ የእንኳን አደረሳችሁ መልእክት ማስተላለፍ ትችያለሽ። ማስተላለፍ የምፈልገው ለቤተሰቦቼ፣ ለመላው ቤተሰቦቼ እንኳን አደረሳችሁ። ለኢትዮጵያ ሕዝብ በዓሉ የሰላም የጤና የፍቅር ይሁንልን። ምንተሳሰብበት፣ ሰላም የሚሰፍንበት፣ የተጣላ የሚታረቅበት፣ ይቅር የምንባባል፣ ሰክሰስፉል የምንሆንበት፣ ያሰብነውን አይምሯችን ውስጥ የነበረ ያቀልነው በሙሉ የሚሳካበት ዓመት ያድርግልን እላለሁ እና ለሁላችሁም እንኳን አደረሳችሁ። እንኳን አብሮ አደረሰን። በጣም ደስ ብሎናል ስለመጣሽ አክብረሽን። አድማጮችን በበዓል ቀን ብዙ አድናቂዎች አሉሽና ከአንቺ ጋር ቆይታ እንድናደርግ ፈቃደኛ ሆነሽ ስለመጣሽ እግዚአብሔር ያክብርልን። መልካም በዓል እንዲሆንልሽ ምኞታችን ነው። እሺ እኔም አክብራችሁኝ እዚህ ስቱዲዮ ድረስ ስለጋበዛችሁኝ በዓልን ያው እንደነገርኩሽ ቅድም ትንሽ ከበድ ይለኛልና እዚህ ደግሞ ቆንጆ ነው ድባቡ። ከአንቺ ጋር ሳቅን ተጫውተን በጣም ደስ የሚል ጊዜ ነበር ያሳለፍነው። በጣም አመሰግናለሁ። ከጋዜጠኛ ጋር ቆይታ ማድረግ ደስ ይላል ከድምጻዊ ባሻገር እና የኔ ፍቅር በጣም አመሰግናችኋለሁ ሁላችሁንም። እግዚአብሔር ያክብርልኝ ማለት ፈልጋለሁ። እናመሰግናለን።